ማነው ቸርኪ ይመችህ ካሪክ የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-2 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ 5 ነው አክቹሊ ያገባነው በተለየ ማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ግፉ አይደለም ቢስሚላህ አልহামዱሊላህ ዩናይትድ ፋሚሊ አሸንፈናል እንኳን ደስ ያላችሁ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ማን ጠበቀ ይሄን ማንንም አልጠበቀም እኮ እውነት በጣም ፈርቼ ነበር እንግዲህ አዲሱ አሰልጣኛችን ሌጀንድ ካሪክ የመጀመሪያውን ጨዋታ በድል ያውም ደርቢ ማንቸስተር ሲቲን ማሸነፍ ዝም ብሎ ሌላ ይሄ 3 ነጥብ ብቻ አይደለም ሌላ ብዙ ነገር አለው ከኋላ እንዴት ደስ እንደሚል ጥላትን መደምሰስ ጥላት ተደምስሷል ሁላችሁም ዛሬ እንኳን ነበር ስለ ጨዋታው በሰፊው እንወራለን ዩናይትድ ፋሚሊ አሁን እንኳን ደስ ያላችሁ ጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ቫሞስ ማንቺ ይሄ ነው ማንቺ ግባ እናውጣው ኧረ በኢየሱስ ሲቲን ቶታሊ ዳሜጅ ነው ያደረግናችሁ ምንም አትረቡ ምንም ነው ማትችሉት አሁን እናንተ ናችሁ ለዋንጫ ስማ ሃላንድ ለሻምፒዮንሺፕ አይመጥም ዛሬ አስመስክረናል ለሻምፒዮንሺፕ እንደማትመጥ 2-2 አሁን ይገባናል ይህን ጨዋታ 2-2 ብቻ ማሸነፍ ነበረብን ኧረ ሲቲ ለማንኛውም አርሰናል ላይ መቋጠሩ ይቀጥላል እንጂ አርሰናል ዋንጫ ይበላል ብዬ እኔ ዩናይትድ ከሲቲ አይን እያየ ላይ አንዳንዱም ላፋችሁ ነው እንጂ እንደማደግፉ ይጋሰለ አይሆንም አይመጣው የፈለገ ዩናይትድ እየተጫወተ ሲገባበት ምናምን ደስ ይላይቻል ለማንኛውም ሲቲን አራግበናታል ዩናይትድ እኔ የምለው በቃ እንደዚህ ነው እንደሚያምርብን እስኪ እኔ አንደኛው ጎል ማለት ነው ካውንተሩ ቅጣቱ ሊመታ ሲል በቃ የሆነ ካውንተር እንዳለ የሆነ ነገር ሊፈጠር እንደሆነ እንደኔ የታወቀው ሰው ካለ ኮሜንት ላይ ቁም ነገር እኔ ከልቤ ነው በቃ የሆነ ካውንተር እንዳለ ታውቆኝ ነበረ ሲቲ ዩናይትድ ሲቲን እንደዚህ ነው የሚያሸንፈው እና እንደዚህ ላይ ያሸንፈው እንደሚችል ጠርጥሬ ነበር ቅድሚያም በጣም ነው የምትችሉት ተጋድላችኋል እያንዳንዱ የደርቢ ጨዋታዎች ጋይስ ታሪክ ላይ የሚመዘገቡ ናቸው በጣም ማተር ያደርጋሉ በጣም ማለት ነው ሄድ ቱ ሄድ ስታቲክሶች ላይ ምናምን ኤቭሪቲንግ ማለት ነውና ሲቲን ስናሸንፍ ሊቨርፑል ለምን ፍሬንድሊ አይሆን እኔ በጣም ነው ደስ የሚለኝ በጣም ማለት ነው ለማንኛውም ልጆቹ የሚገርም ተጋድሎ ነው ያሳዩት ላይ ካቅማቸው በላይ ዳሎት እንግዲህ እኔ ዳሎት እንዳትወቅሱት በቃ ሲከላከል ጥሩ ነገር እየሞከረ ነበር ያቅሙ ነው የመስጠት ችግር የለበትም ላይ በቃ ዳሎት አይመጥንም ነው ሌላ ጉዳይ ነው ብቻ እያንዳንዱን ሰዓት ፕሬስ ያደርጉ ሲከላከሉ በጣም የሚገርም ቡድን ነው የተመለከትነው ሲቲን አማተር ቡድን ነበር ያደረጉት ሃላንድን አማተር እያንዳንዱ አንድ ኢላማውን የጠበቀ ሙከራ አንድ ሹቶን ታርጌት አድርገው ነው የወጡት ከዚህ በላይ አማተርነት የለም ፓፓ በቃ የሆነ ሊቻ ማለት ነው ከሃላንድ ጋር ላይክ ኤሪያል ዱዌል ሊያሸንፈው እኮ አይችልም አይደል እንዴት ነው የምትችለው ሊቻ ራሱ እንዴት ነው የሆነ ኳስ ያወጣበትን ካያችሁት ማለት ነው በቃ አሸንፎታል ኤሪያል ዱዌል ማለት ነው ያንንም ያክል ግድንግድ ሰውዬ ሊቻ በጣም ነው የምትችለው ለተጫዋች ደግሞ ስመጥራት ከጀመርኩኝ ነገ ላልጨርስ ነው ይመቻችሁ ኦለያነ ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንጂ አባቴ ይሄ ነው ማንጂ ሰላው ቱበልጂ ወያለው ልብናል ቱበል ድሮጥን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እናታለክ ደሙ ቀርተኛ ፈላውላ ዩናይትድ የማውት ባይሻር ነው ያበደ ነበረ ይሄ ነው ጋሪ ይችላል ማለት ነው ጀመው ይሄ ነው ዩናይትድ ሲቲን ተበቀልናት ገና ቀጣይ ሳምንት አርሰናል አለ ወያኔ አለ ቀጣይ ሳምንት ጠብቁ ወያኔዎች ገና ወያኔዎች እየመጣንላችሁ ነው ገና ገብቶ ማለት ይችላል ማለት አውጣው ዩናይትድ ብድሩን የማይከፍል ወንድ አይወለድ ጋሪ ይችላል ነግሬሃለሁ እኔ ብራንድ የሆንኩ ክለብ ነኝ ብራንድ ነኝ ገብቷል ሜዳ ላይ ወስጄ ይሄን ፈላ ልጥፍ አርጌዋለሁ እንደኔ ደስ ያለው ማለት ነው ሼር ኮፒ ሊንክ በማድረግ ጀመረኝ ቪዲዮ እንዴት አባቱ ደስ ይላል 2-2 አይደለም ያሸነፍኩት በነገር ላይ 5-2 ነው ያሸነፍኩት የተሻረብኝ ጎል አለ የሳትኩት ጎል አለ ዶናሩማ ያዳነብኝ ጎል አለ እንዴት ደስ እንዳለኝ አቤት ዩናይትድ ብራንድ መሆኑን አሁን አላመናችሁም ካሪክ የኡነት ምን አይነት ግርማ ሞገስ ነው ይዘህልኝ የመጣው
የምሬን ነው የምልህ። በጣም ነው ደስ ያለኝ ባንተ አጨዋወት ማለት ነው። የምሬን ነው የምልህ። መጀመሪያ ማለት ነው ሼሽኮንና ኩኛን ይዞ ሳትገባ ፈርቼልህ ነበር፣ ግን ትለያለህ። ዛሬ የፈርጉሰንን ዩናይትድ ነው ያየሁት። የምሬን ነው የምልህ። የእውነት ይሄ ልባሙን የፈርጉሰን ዩናይትድ የለም በስ በክሊንሺት ሜዳይ ላይ በክሊንሺት ለዛው ሜዳይ ላይ ኮሶስ ነጥብ ማግኘቱ እኮ ምጥ ነው ቢለበት ምጥ እድሜ ለታሪክ የምር ይመች። ደስ እንዳለኝ ሼር ኮፒሊንግ አድርጉ አድርሱ ለዚህ ፈላ። ምን አገባኝ አርሰናል ለምን በእንጀራ በክትፎ በምን ጠቅልሎ ለምን አይበላውም? እኔ ቶፕ 4 ልግባ ከዚህ ፎቅ አቃር ንስሎት በላይ ልሁን እንጂ አይመለከተኝም። ደስ ብሎኛል። የንጉሱ ክለብ ደጋፊዎች ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። በደንብ ቪዲዮዎች እየያዘብኝ ነው ዛሬ ማለት ነው። ኮራሁኝ፣ እናትዬን ኮራው። በቃ ይሄ እኮ ነው ማንቸስተር ዩናይትድ። ማንቸስተር ከተማ ቀይ ናት። እንደዚህ አይነት ዶሚኔት አለ እንዴ? በቃ ሁሉንም ማጠፋናቸው። አቅም አላቸው እኮ ተጫዋቾቹ። የምር ካሪክ የፈርጌ ልጅ ትችላለህ። ዛሬ ምን አይነት ማንቸስተር ዩናይትድ ነው ያሳየን? አረ እንኳን ደስ አላችሁ። ወላሂ ይገባናል። ይሄ ደስታ ይገባናል። እንኳን ደስ አላችሁ። ዋው ጨዋታ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ደስ ብሎኛል። ግባና አውጣው የወያላ ደጋፊ። አንተ ስለደገፍከኝ አይደለም ምን ያሸነፍኩት። ምን አይነት ውጤት ነው! በኢየሱስ ስም በቃል ማለት ይሄ ነው አባቴ። ምን አይነት ቲም ነው! ምን አይነት ቲም ነው ያሳየን ካሪክ። ምን አይነት ቲም ነው! ዩናይትዳውያን እንኳን ደስ አላችሁ። ኧረ በኢየሱስ ስም ምንድነው? ማንን ጠርቼ ማንን ነው ምተወው? እስኪ በዛሬው ጨዋታ ማንን ጠርቼ ማንን? ብራያን ነው? አማድ ነው? ኩኛ ነው? ዛሬ 6-0 ማለቅ የነበረበት ጨዋታ ነው 2-0 ያለቀልሽ አንቺ ጩጬ። እኔ ካንቺ ጋር ወሬ የለኝም። ከዚህ በፊት ስለ ሲቲ አውርቼም ማላቀም ደረጃችንም አይደላችሁ አይደለ? ወያለው እንግዲህ አሲስት አድርጌልሻለሁ። መብላት ያንቺ ፋንታ ነው መብላት ያንቺ ፋንታ ነው። ይመቻችሁ። ደግሞ ያ ነጫጭባ ደግሞ መጣላለሁ። ቀጣይ ቪዲዮ ኮፒ ሊንክ በደንብ ይረገጥ ጋይስ። ፓቴ ሮቢ ቀድሞ ፎክሮ መሸነፍ የለም ነው የምልህ አባቴ። ከሊቨርፑል አሳየን። ቆይ ባለፈው ምን ነበር ያለው ቪዲዮ ላይ እዩት። ሼባውን ልናልከሰክሰው ሰዓታት ቀርተዋል። ይኸውልህ ከዛ ምን ተፈጠረ? ዩናይትድ አንፊልድ ድረስ ሄዶ ሊቨርፑልን ግርፍ አድርጎ መጣ። ባለፈው ምን አለን? ቀኑ ቅዳሜ ነው፣ ወጡን በቂቤ ነው፣ ሲቲን ወስደን ጥግ ላይ ልጥፍ ነው ብለናል። ይኸውልህ ቀኑ ቅዳሜ ነው፣ ወጡን በቂቤ ነው፣ ሲቲን ወስደን ጥግ ላይ ልጥፍ ነው ይላል። እንግዲህ ፎክሮ መሸነፍ የለም ወስደን ይመጣፍ። ይሄ ገና ነው ማን ዩናይትድ ነው በግሻ ይመሸን ነው ማለት። ኮንግራስ። አሁን ንትብ ያሉ አርሰናል ደጋፊዎች ይመጡና ማንቸስተር ዩናይትድ በጣም ይችላል፣ ማንቸስተር ዩናይትድ ይችላል ይላሉ። ለማንኛውም ማንቸስተር ዩናይትድ ቀይ ናት ሁልጊዜ፣ መቼም ሰማያዊ ሆነ አታውቅም። ያልነገርኳችሁ አንድ ነገር ደግሞ ዘንድሮም ዋንጫ በሉ። ነገ ሰኞ ነው ቢለኝ አምነዋለሁ። ስራ ገባለሁ። ይችላል። ታክቲካል ማስተር ክላስ ፈርጉሰን ወልደሃል ታክቲሽያን። በመድኃኒዓለም አንዱን ታርጌት ሳያስሞክር አንድ ሞክሯል እንዳትሉኝ። የደከመ ቡድን አስመስሉን ያሸነፈው። ስለሚቻል ስለምንችል ካሪክ ቸመቻሉ። ወያላ እዛው ጥግህን ትይዛለህ። ለእናንተ ቋጠሮ ምናምን አያስፈልገንም እንዳቋጥር። አንተንም መተጣብ ነው የምናደርገው። ሸጠት እናደርጋለን። በሜዳ ተዘጋጅ። ግን ምን አይነት ማንችን የተመለከት ነው በመቤቴ አበደ ጨዋታ። እነዚህን ሕፃናት ሸጣት ያደረግናቸው አባቴ። ፈላው ዶኩን እንዴት ልታቆሙት ነው ብለህን ነበረ። ዶርጉን እንዴት ነው የምታቆመው? ማን ነው ዶኩ? ማን ነው ሴሜ ነው? ማን ነው ኤርሊንግ ብሮት ሃላንድ? እኔ ላይ ይሰራል። ንጉሱ እኮ ነኝ። ትረሳዋለህ መሰለኝ። ንጉሥ ነኝ። ሄድ ቱ ሄዱን ገብተህ ማየት ትችላለህ። የእንግሊዝ ፕሪሚየር ሊግ ቶፕ 6 ክለቦች ንጉሳችሁ ነኝ። ንቀት ስላለብኝ ከትንሾቹ ጋራ ከእናንተ ጋራ ግን አልናናቅም። የሚስተካከለኝ ክለብ ሲመጣ ማለት ነው ጥጉን ነው ማስይዘው። ዛሬ ሲቲን ጥጉን አስይዤዋለሁ። ጥጉን ነው ያሳስኩት። ቀጣይ ሳምንት ግባ በለው ወያለውን። ቀጣይ ሳምንት ተዘጋጅ። በሜዳ 60,000 ደጋፊ እንዲያነቡ ነው ማረጉ። እንዲያነቡ
ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫን ታይትል እኔ ነኝ የምወስነው። ለምን? የፕሪሚየር ሊጉ ንጉስ ስለሆንኩ። አርሰናል ብላ ወይ ሲቲ ብላ የማለት መብት ያለኝ እኔ ነኝ። ከፈለኩ ደግሞ ማንም እንዳይበላ ማድረግ እችላለሁ። ለምን? የእንግሊዝ ፕሪሚየር ሊግ ክለቦች ንጉሳቸው ነኝ። ወድቄ እናንተ ምርጥ ሆናችሁ እኔ አልተኛም። ለምን? አንበሳ አንበሳ ነው። አንበሳ አንበሳ ነው። ዩናይትድ ዛሬ ይለያል። ሰከንድ ሃፍ ምን አይነት ሊንክ አፕ ነው ከማንቸስተር ዩናይትድ ተጫዋቾች ያየ ነው። ዛሬ ጎሉ አነሰ። ደስ ብሎኛል። እርሶስ ደስ አላለዎትም? ቀጣይ ተረኛ ግባ በለው። ካሁኑ ተዘጋጅ። በሜዳ መጣሁልህ ወያለው። ግባ እናውጣው። ይሄ ነው የኔ ክለብ፣ ጀግናው ክለብ ማለት ነው። እንደምታወራው አይደለም። በጣም ጀግና የሆነ ክለብ ነው ያለኝ። ምንድን ነበር ስትሉ ነበር? እመጣበታለሁ። ስለ ተጫዋቾች፣ ስለ አሰልጣኛችን ምናምን ስለነበረው ስለ ጌም እመጣበታለሁ። ምንድነው ስትሉ ነበር? ይሄ ነው ጀግናው ክለቤ። አንሷል። 5 ጎል 6 ጎል 7 ጎል ይገባል ነበር። አንሷል። ይሄ ነው የኔ ጀግና ክለብ። ግሎሪ ማን ዩናይትድ። ይሄ ነው የኔ ክለብ። ይሄ ነው ማን ዩናይትድ። ወንድ የሆነ ክለብ ማለት ነው። እግዚአብሔርን ሜዳችን ድረስ ጠርተን እንደዚህ ተንኮታክቷል። ወይኔ ስልኩ ቆይ ሰተናቸዋል ማለት ነው። ሰተናቸዋል። እንችላለን ነው የምልህ። ወያለው ዋንጫውን ሰተናል። ውሰር አንተ አትዝም፣ ግን እኛ ሰተናል። ውለታ አለብን። አማድ ይመለስ እምቤሞ ይመለስ ብዬ ስቋጠር አልገባሽም። አፍሪካ ዋንጫን እንዴት እንደተጎዳን ፓፓውቴ። ይሄ ነው ማንቺ ገባና ወጣ። አርሰናል ፋንስ እኛ ትልቅ ባለውለታችሁ ነን። ዛሬ ለዩናይትድ ማሽቃበጥ መላው የአርሰናል ደጋፊ ግዴታ አለበት። የውዴታ ግዴታ አለበት። እየገባ አርሰናል ደጋፊ ዩናይትድ ደጋፊ አልፈልግም። ዛሬ አርሰናል ደጋፊ እየገባ ግሎሪ ማን ዩናይትድ ብለህ ማሽቃበጥ አለበት። ግዴታ ነው። ፓፓውቴ ምን አይነት ጌም ያየ ነው? ምን አይነት ዩናይትድ ነው ያየ ነው? ኩኛ እንዴት ነበረ ዛሬ? ሁለታስ አቤት ዩናይትድ አማር ተመለስ። እምቤሞ ተወኝ ወይ ዩናይትድ አልቻልንም። ፓፓ አንተ ቻምፒየንስ ሊግ የኔ ነው። ቻምፒየንስ ሊግ ውስጥ አራት ውስጥ እንገባለን። ቻምፒየንስ ሊግ አራት ውስጥ ቀጣይ አመጣለንበት ፓፓውቴ። ምክንያቱም ቼልሲና ሊቨርፑል ደክመዋል። ይሄ ነው ዩናይትድ። ግሎሪ ማን ዩናይትድ። ነገሩሽም ሆይ 3 ፒስ ነበረ አንዱን ቀንሰን 2 ፒስ የማናውጣው አንተ ፈልፈላ ሂድና ዳይፐርን ቀይረ። አሁን ቋጠሮ አርሰናል ኖቲንጋም የልጅነት እንላለን። እኛ ግዳጃችንን ተወጥተናል ነው የምልህ። ምድረ ወያላ ግባ ሕፃን ግባና ተኛ ጡጧፍ ኧረ ቢሰሚላ ከሙሉ የጨዋታ ብልጫ ማለት ነው። ቅጥቅጥ አድርገን ነው ያሸንፍነው። ቅጥቅጥ ማለት ነው። ጭራሽ ሜዳ ውስጥ የለም ብቻችንን ትሬኒንግ አድርገን የወጣ ነው። ቀጣይ አንቺ ነሽ አንቺ ወያላ፣ ቀጣይ አንቺ ነሽ። በዚያ ያያዛችኝ ማታቆሚኝም ነው የምልሽ ማለት ነው። ግባ አዲስ ግጥም በአዲስ ዜማ የሆነ ሂራጌን አለ ሆና ማንቸስተር ምን አለ በአዲስ ኮች በአዲስ ጨዋታ ማንቸስተር ሂራጌን